ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ረቡዕ የካቲት 11 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በሰሜን ኢትዮጵያ አንዣቦ የነበረውን የጦርነት ስጋት ለማርገብና ዘላቂ ሰላምን ለማረጋገጥ የሚደረገው ዓለም አቀፍ የዲፕሎማሲ ጥረት ተጠናክሮ በቀጠለበት በዚህ ወቅት በኢትዮጵያ የፈረንሳይ አምባሳደርና በአፍሪካ ህብረት የፈረንሳይ ቋሚ መልእክተኛ ሚስተር አሌክሲስ ላሜክ ከእስራኤል ከፍተኛ ዲፕሎማት ጋር በመሆን በትግራይ ክልል መዲና መቀለ ተገኝተዋል። የልዑካን ቡድኑ በትግራይ ቆይታው ከክልሉ ጊዜያዊ አስተዳደር ከፍተኛ አመራር ከሌፍትናንት ጀኔራል ታደሰ ወረደ ጋር ሰፊ ምክክር ያደረገ ሲሆን በውይይቱም በቀጠናው ያለውን ወቅታዊ የጸጥታ ስጋት መገምገምና ሰላምን ለማጽናት በሚቻልባቸው መንገዶች ላይ በትኩረት መክረዋል። የፖለቲካ ውጥረቶችን በጠረጴዛ ዙሪያ ንግግርና በዲፕሎማሲያዊ ስምምነቶችን ለመፍታት አዲስ የተስፋ ጭላንጭል የታየበት ይህ መድረክ የሰሜኑ የአገሪቱ ክፍል ሰላም መሆን ለጠቅላላው የአፍሪካ ቀንድ መረጋጋት ያለውን ፋይዳ በድጋሚ አረጋግጠዋል። የዲፕሎማሲ ልዑካኑ እስከ መጪው አርብ በመቀለ በሚኖራቸው ቆይታ የሰብአዊ መብትና የእርዳታ ጉዳዮችን በቅርበት እንደሚመለከቱ የተገለጸ ሲሆን በተለይም በጦርነቱ ምክንያት ቀያቸውን ለቀው የተፈናቀሉ ዜጎች የሚገኙባቸውን የመጠለያ ጣቢያዎች በመጎብኘት የኑሮ ሁኔታቸው ይቃኛሉ። በተጨማሪም ዓለም አቀፉ ማህበረሰብ ለተፈናቀሉ ወገኖች መልሶ ማቋቋምና ለሰብአዊ እርዳታ አቅርቦት የሚሰጠውን ትኩረት በተግባር ለማሳየት የሚያስችሉ ምልከታዎችን ያደርጋሉ። ይህ የሁለቱ አገራት ከፍተኛ ዲፕሎማቶች ጉብኝት በክልሉ ያለውን ፖለቲካዊ ውዝግብ ለመፍታትና ወደ ሙሉ ሰላም ለመመለስ የሚደረገውን ጥረት የሚያግዝ ሲሆን የዓለም አቀፉ ማህበረሰብ ለሰላም ያለውን ጽኑ ቁርጠኝነት የሚያሳይ ታላቅ ክስተት ተደርጎ ተወስደዋል። የኦሮሞ ነጻነት ግንባር ኦነግ የካቲት 9 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ ላይ የጦርነት ዳመና እያንዣበበ መሆኑን በመጥቀስ የብልጽግና ፓርቲ መራሹ መንግስት አገሪቱን ወደ ከፋ ቀውስ እየመራት መሆኑን አስታወቀ። ድርጅቱ ባለፉት 10 ዓመታት በኦሮሚያና በተለያዩ የአገሪቱ አካባቢዎች የቀጠሉት ግጭቶች መቆም አለመቻላቸው ለአገሪቱ አጠቃላይ የጸጥታ የማህበራዊና የኢኮኖሚ መፈራረስ ዋነኛ መንስኤ ሆኖ መቀጠላቸውን በመግለጽ የአሁኑኑ አስተዳደር ክፉኛ ወቅሰዋል። እንደ ኦነግ ገለጻ የብልጽግና መንግስት ለቆዩ የፖለቲካ ልዩነቶችን እውነተኛና ዘላቂ መፍትሄ ከመፈለግ ይልቅ በኃይል የታጀበ አፈናን በመምረጡ አገሪቱ ዛሬም ድረስ ከመቼውም ጊዜ በላይ ለአደጋ ተጋልጣለች ብለዋል። ኦነግ ድርጅቱ በመግለጫው ላይ እንዳሰፈረው በአሁኑ ወቅት የኦሮሚያን ድንበር አቋርጠው የሚገቡ የታጠቁ ኃይሎች እንቅስቃሴ መባባሱ የመንግስት የጸጥታ መዋቅር መላላቱንና የዜጎችን ደህንነት የመጠበቅ ብቃቱ ማክተሙን የሚያሳይ ነው ይላል። ይህ ሁኔታ በአንዳንድ አካባቢዎች የመንግስት አስተዳደራዊ ቁጥጥር ሙሉ በሙሉ እንዲላላና የሲቪል ዜጎች የዕለት ተዕለት ህይወት እንዲስተጓጎል በማድረግ ህዝቡን ለከፋ እንግልት ዳርጎታል። መግለጫው አክሎም ታሪካዊ የኦሮሞ መሬት ዘርፊያ በብልጽግና ዘመንም አለመቆሙንና ይልቁንም በዘመናዊ መልክ ተጠናክሮ መቀጠሉን ከሷል። ኦሮሚያ በተፈጥሮ ሀብት የበለጸገች ክልል ብትሆንም ባለፉት ጥቂት ዓመታት የተከተለው ፖሊሲ ክልሉን የጦርነትና የብዝበዛ መድረክ እንዳደረጋት ኦነግ አስታውቋል። በዚህም ምክንያት በርካታ የክልሉ ነዋሪዎች ከቀያቸው ከመፈናቀላቸው ባለፈም ለከፍተኛ የኢኮኖሚ ችግርና ለድህነት መጋለጣቸው በመግለጫው ተመላክተዋል። የመንግስት የጸጥታ ኃይሎች የህዝቡን ደህንነት ማስጠበቅ ባለመቻላቸው በአገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች የክልላቸውን ወሰን በንቃት እንዲጠብቁና አንድነታቸውን እንዲያጠናክሩ ኦነግ ጥሪ አቅርበዋል። ይህንን ማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆኑን አጽንኦት የሰጠው ድርጅቱ መንግስት ከሁሉም ባለድርሻ አካላት ጋር የሚያደርገው ውይይት የይስሙላ መሆን ቀርቶ እውነተኛና ሁሉን አቀፍ ሊሆን እንደሚገባም አሳስበዋል። በመጨረሻም የዲሞክራሲያዊና የሰብአዊ መብቶች መከበር አለመረጋገጥ እንዲሁም የክልሉ ወሰን ክርክሮች በህጋዊና በድርድር ማዕቀፍ አለመፈታታቸው አገሪቱን ወደ ለየለት የእርስ በርስ ጦርነት ሊከታት እንደሚችል ኦነግ አስጠንቅቀዋል። የፖለቲካ ኃይሎች፣ የሲቪል ማህበራትና ዓለም አቀፉ ማህበረሰብ የብልጽግናን ግትር አካሄድ በመግታት ለዘላቂ ሰላም የድርሻቸውን እንዲወጡ ጥሪውን አስተላልፈዋል። ኦነግ
ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች ዕድሜ ብቻ ቀርቶታል ሲል ኢንተርናሽናል ክራይሲስ ግሩፕ አስጠነቀቀ። በኢትዮጵያ ፌዴራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት አስጠነቀቀ። ይህ ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመታት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውን ሰላም በእጅጉ የሚያናጋ ነው። አዲስ የሚያገረሽ ግጭት በመቶ ሺዎች የሚቆጠሩ ሰዎች ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆን ሪፖርት አመላክተዋል። ይህ አዲስ የጦርነት ስጋት በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተደራርበው ከቀጠናው ውጭ ያሉ ሀያላን አገራትን ወደ ግጭቱ ሊያስገባቸውና ቀድሞውኑ ተለዋዋጭ የሆነውን የቀይ ባህር አካባቢ ይበልጥ ሊያናውጠው እንደሚችል ተገልጸዋል። በአሁኑ ወቅት በአዲስ አበባ በአስመራና በመቀለ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ሲሆን በተለይም የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና ኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ ውጥረቱን አባብሶታል። በቅርቡ በጥር ወር 2018 ዓ.ም በትግራይና በአማራ ክልሎች መካከል በጸለምቲ አካባቢ በህወሓት ታጣቂዎችና በፌዴራል ጦር መካከል የተፈጠረው ግጭት እንዲሁም የፌዴራል መንግስቱ የወሰደው የድሮን ጥቃት ውጥረቱ ወደ ከፍተኛ ጦርነት ለመቀየር የሰከንዶች ዕድሜ ብቻ እንደቀረው ማሳያ ነው። የኢትዮጵያ ፌዴራል መንግስት በአሁኑ ወቅት ወታደራዊ አቅሙን እያጠናከረና አዳዲስ ድሮኖችንና ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱ ምንም እንኳን ጦርነቱ የሚያስከትለው የኢኮኖሚና የዲፕሎማሲ ኪሳራ ወገኖቹን ቢገታቸውም ድንገተኛ ስህተት ወይም አለመግባባት ወደማይቆም ጦርነት ሊመራ እንደሚችል አስገንዝበዋል። በመሆኑም ተጽዕኖ ፈጣሪ የአፍሪካ ሀገራትና የቀጠናው ጥቅም ያላቸው የውጭ ኃይሎች በዝምታ ዲፕሎማሲ አማካኝነት ግጭቱን ለማስቀረት አስቸኳይ ጥረት እንዲያደርጉ ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርበዋል። በተለይም በ2022 የሰላም ስምምነት ላይ ተሳታፊ የነበሩት ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል በአዲስ አበባና በመቀለ መካከል ያለውን ቅራኔ ለመፍታት እንዲንቀሳቀሱ ይመክራል። በተጨማሪም እንደ አሜሪካ፣ አውሮፓ ህብረት፣ ቻይና፣ ቱርክና ሳውዲ አረቢያ ያሉ ሀያላን ሀገራት ማንኛውም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና የኢትዮጵያን የባህር በር ፍላጎት በሰላማዊና በንግድ አማራጮች ለመፍታት ጎረቤት ሀገራት ውይይት እንዲጀምሩ ሪፖርቱ አሳስበዋል። የአገራዊ ምክክር ኮሚሽን የሥራ ዘመን ለሁለተኛ ጊዜ ተራዘመ። የአካታችነት ጥያቄው ግን አሁንም ምላሽ አላገኘም። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ የካቲት 11 ቀን 2018 ዓ.ም ባካሄደው አንደኛ አስቸኳይ ስብሰባ ከፍተኛ ትችት እየቀረበበት የሚገኘውን የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመን ለተጨማሪ 8 ወራት እንዲራዘም በሙሉ ድምፅ ወስኗል። ይህ ውሳኔ ኮሚሽኑ ከተቋቋመ ጀምሮ ለሁለተኛ ጊዜ የተደረገ የጊዜ ማራዘሚያ ሲሆን በአገሪቱ የፖለቲካ ምህዳር ውስጥ የብልጽግና መንግስት የሚመራው ይህ ሂደት ውጤት አልባና ጊዜ መግዣ ነው የሚሉ ትችቶችን አገርሽተዋል። ኮሚሽኑ በየካቲት ወር 2014 ዓ.ም ለ3 ዓመታት የሥራ ዘመን ሲቋቋም ዋና ዓላማው በአገሪቱ መሠረታዊ ጉዳዮች ላይ ብሔራዊ መግባባት መፍጠር ነበር። ሆኖም ግን ኮሚሽኑ የተሰጠውን ጊዜ አጠናቀው ባለፈው ዓመት የካቲት 2017 ለ1 ዓመት እንዲራዘም ተደርጎ ነበር። አሁን ደግሞ የካቲት 14 ቀን 2018 ዓ.ም ሊያበቃ ጥቂት ቀናት ሲቀሩት በድጋሚ እስከ ጥቅምት 2019 ዓ.ም የሚቆይ የ8 ወራት ተጨማሪ ጊዜ ተሰጥቶታል። ምክር ቤቱ ማራዘሚያውን የፈቀደው በትግራይ ክልል አጀንዳ የማሰባሰብና የምክክር ጉባኤዎችን ለማካሄድ በሚል ቢሆንም በሌሎች የሀገሪቱ ክፍሎች በተለይም በኦሮሚያና በአማራ ክልሎች ያለው የጸጥታ ችግርና ግጭት ሂደቱ በታቀደለት ፍጥነት እንዳይሄድ ማነቆ ሆኖበታል። ኮሚሽኑ ከተመሰረተበት ጊዜ ጀምሮ ከኮሚሽነሮች ምርጫ ጋር ተያይዞ በገለልተኝነት ረገድ ከፍተኛ ጥያቄ ሲነሳበት ቆይተዋል። በተለይም ዋና ዋና የፖለቲካ ፓርቲዎችና የመብት ተሟጋች ድርጅቶች ሂደቱ መንግስት ለራሱ በሚመቸው መልኩ የነደፈው እንጂ ሁሉንም የፖለቲካ ኃይሎች ያካተተ አይደለም በሚል ራሳቸውን አግልለዋል። የብልጽግና መንግስት ሂደቱ ታሪካዊና አካታች እንደሆነ ቢገልጽም በተግባር ግን የታጠቁ ኃይሎችና ዋና ዋና ተቃዋሚ ፓርቲዎች በሌሉበት የሚደረግ ምክክር ዘላቂ ሰላም ሊያመጣ እንደማይችል የፖለቲካ ተንታኞች ይገልጻሉ። የኮሚሽኑ የሥራ ዘመን በተራዘመ ቁጥር የመንግስት የፖለቲካ ቁርጠኝነትና የኮሚሽኑ ብቃት ይበልጥ ጥያቄ ውስጥ እየወደቀ መጥተዋል። የዛሬው የምክር ቤቱ ውሳኔ ኮሚሽኑን ለተወሰኑ ወራት በስራ ላይ እንዲቆይ ቢያደርገውም በአገሪቱ ያለውን የፖለቲካ አለመረጋጋትና የሰላም እጦት ለመፍታት ሂደቱ ምን ያህል አቅም አለው የሚለው ጥያቄ ግን አሁንም መልስ አላገኝም። ተደጋጋሚ የጊዜ ማራዘሚያዎች የህዝቡን ተስፋ ከማጨለማቸው ባሻገር ሂደቱ በገዢው ፓርቲ የበላይነት የሚመራ ለመሆኑ ማሳያ ተደርገው እየተወሰዱ ይገኛሉ።
የብልጽግና መንግስት በአማራ ተወላጆች ላይ የከፈተውን ሁለገብ ጥቃት ወደ አዲስ ምዕራፍ በማሸጋገር ከአዲስ አበባ መገናኛ ተነስቶ እስከ ደብረ ብርሃን ድረስ ባለው መስመር ላይ የሚኖሩ ነባር የአማራ ተወላጆችን ከይዞታቸው የማፈናቀልና ንብረታቸውን የማውደም ሰፊ እቅድ አውጥቶ ወደ ትግበራ መግባቱ ታወቀ። ይህ በሬድዋን ሁሴንና በትዕግስት ሐሚድ የበላይነት የሚመራውና የጸጥታና ደህንነት የጋራ ግብረ ኃይል በሚባሉ ተቋማት እንደነ መከላከያ፣ ኢንሳ፣ ፌዴራል ፖሊስና ብሔራዊ መረጃ ሲጠና የቆየው እቅድ ዋና ዓላማው አማራውን ነባሩ ይዞታውን በማሳጣት ባለፉት ዓመታት የገነባውን ማህበራዊና ኢኮኖሚያዊ ትስስር መበጠስ እንደሆነም ተረጋግጠዋል። በተለይም ከመገናኛ ጀምሮ ኮተቤ፣ ካራ፣ ለገጣፎ፣ ሰንዳፋ፣ አሌሊቱ፣ ሸኖና ጫጫ እስከ ደብረ ብርሃን ባሉ ስልታዊ ስፍራዎች የሚኖሩ አማራዎችን ለይቶ በማውጣት ወደ ልዩ የምርመራ ማቆያ ስፍራዎች የመውሰድና የማሰቃየት ተግባር ወደ ተግባር ሊገባ መሆኑን ተሰምተዋል። ጥናቱ እንደሚያመላክተው መንግስት ይህንን አደገኛ እርምጃ ለመውሰድ የተገደደው የፋኖ ኃይሎች ወደ አዲስ አበባ ጉዞ ቢጀምሩም በእነዚህ አካባቢዎች የሚኖሩ የአማራ ተወላጆች መንገድ ጠራጊና ደጀን ይሆናሉ የሚል ከፍተኛ ስጋት ስላደረበት ነው። ይህንን ተከትሎም ህጋዊ የጦር መሳሪያዎችን ብቻ ሳይሆን ድምፅ አልባ መሳሪያ በሚል ሰበብ የግል ንብረቶችና የቤት ውስጥ መገልገያዎችን የመንጠቅና ግለሰቦችን የኢኮኖሚ አቅም የማሳጣት ዘመቻም የዚሁ እቅድ አካል መሆኑን የደረሰን መረጃ ያመላክታል። ከሰሞኑ በሸዋ አካባቢ ስልክና ኢንተርኔት በማቋረጥ በሄሊኮፕተር የታገዘ የኤሊት ፎርስ ዘመቻ የተካሄደው በሸዋ የሚንቀሳቀሰውን ፋኖ ሙሉ በሙሉ ለማጥፋት ወይም አዲስ አበባን ስጋት ላይ በማይጥልበት ደረጃ ለማዳከም ታስቦ የተከናወነ መሆኑን የውስጥ ምንጮች ገልጸዋል። ይህ በእንዲህ እንዳለ በክልሉ ውስጥ የሚፈጸሙት ግፎች ከጊዜ ወደ ጊዜ እየከፉ መጥተዋል። ንጹሐን ዜጎች በገበያ ቦታዎች፣ በአምልኮ ስፍራዎችና በመኖሪያ መንደሮች ላይ በሚፈጸሙ የድሮንና የከባድ መሳሪያዎች ጥቃቶች በጅምላ እየተጨፈጨፉ ይገኛሉ። ከመንግስት መዋቅር ባለፈ በክልሉ ላይ የተጣለው የኢኮኖሚ ማዕቀብ፣ የማዳበሪያና የነዳጅ አቅርቦት መከልከል እንዲሁም የእህል ጎተራዎችን ማቃጠል አማራውን በረሃብ አንገት ለማስደፋት እየተደረገ ያለው ስልታዊ የዘር ማጥፋት ሙከራ እንደሆነ የሰብአዊ መብት ተሟጋቾች እየገለጹ ነው። ይህ አዲሱ የመገናኛ ደብረ ብርሃን የማፈናቀል እቅድም መንግስት በህዝብ ላይ የከፈተው ይፋዊ ጦርነት ማሳያ ሲሆን አማራውን ከከተማና ከከተማ አቅራቢያ ካሉ ይዞታዎች የማጽዳት ስትራቴጂክ አካል ተደርጎ ተወስደዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም ብያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።